ኦፍ ላቭ ሚላለን ተዘጋጅተን ልንወጣ ነው። የዛሬ አውትፊቴ ይሄን ይመስላል። ወድጃለሁ። ሰው ከዚህ በኋላ ደግሞ ወጥተን ቁርሳችንን እዚህ ሆቴል በልተን ከዛ በኋላ የምንሄድበት ሌክስ ምንድን ደግሞ ያለውን ነገር አሳያችኋለሁ። ሆቴላችን ወጥተን ወደ አስታራቂና አሞራ ደግሞ ልናበላ ልንሄድ ነው። ባጃጃችን የጠበቅን ነው። ከተማዋን ትናንት በማታ አሳይቻችኋለሁ። በጠዋት ደግሞ ለዚህ ትመስላለች። ልቀቂያ እኮ ልቀቂበት። ቪዲዮ እኮ ነው፣ የኔን ቪዲዮ እኮ ነው። አሁን ደግሞ ያለነው አስታራቂ የሆነ መንገድ ጋር ነው። በጣም ቀጭን መንገድ ነው እንደምታዩትና ሁለት የተጣሉ ሰዎች በዚህ በኩል በቀጭን ስለሆነ ማለፍ አይችሉም። ምክንያቱም አንድ ሰው ነው የሚያሳልፈው። ሰው አንዱ ቅድሚያ መስጠት አለበት። ሰው በዛ ሰዓት ቢጣሉ እንኳን ይታረቃሉ ወይም ይገናኛሉ፣ ይነካካሉ። ሰው አስታራቂ የተባለው ለዛ ነው። እዚህ ጋር ደግሞ ሲቲ ኦፍ ላቭ ሚላለን እንደሚታያችሁ አስታራቂ የተባለው ነው። ስለዚህ አስታራቂ እንላለን። ከተጣላው ሰው ጋር ትታረቃለህ። ጋይስ እንግዲህ እንዳያችሁት አሁን አሞራዎችን አብልተን ከዛ ደግሞ የአስታራቂን አይተን መተናል። ምን ተሰማችሁ ግን? በጣም ደስ የሚል በጣም ከአንተስ ወንድ ከጅቡና ከአሞራው የቱ ያስፈራ? እኔ ሁለቱም አስፈራኝ። ጅቡ ያስፈራኝ የምር እኔ አሞራው ያስፈራኝ። በጣም የሚገርም እንትን ያለን ሜሪ ሁለቱንም ፈርታለች። እኔ አሞራውን ያስፈራኝ። እኔ ለምንድን ነው የፈራሁት? ለምንድን ነው? ከባዊ ነው ለአራት ጅቦቹ። ወንድ ደግሞ ምን ይሻላል? ጅቡ ያስፈራል አለና ትላልቅ ናቸው። ኤኒዌይ ሶስታችንም ብቻ ኢንጆይ አድርገናል እና አሁን ከሀረር ለቀን ልንወጣ ነው። አሁን ወደ ድሬዳዋ ልንሄድ ነው። በጣም ደስ የሚል ጊዜ ነበረን። ሀረር በጣም ቆንጆ ከተማ ናት። የተረዳሁት በጣም ጽዱ ከተማ ናት። ሰፊ ናት። ሰዎቹ በጣም ትንሽ ናቸው። ደግሞ መልካም ናቸው። ፖዚቲቭ ናቸው እና እንደዛ ነበረ። ረስቸው አሁን ማለት ነው ድሬዳዋ ደርሰናል። ኒው ብሎስም ሆቴል አርፈናል። ኒው ብሎስም ሆቴል የሚባል አርፈናል። ሩማችንን ሰርፕራይዝ ነው አሁን ላሳያችሁ። ተዘጋጅታችኋል? ያየሽው ሩም መሰለኝ እሱ የሌላ ሰው በዚህ እኮ ነው ያየነው። በማርያም ክፈችው ሁላችሁ ከእንደዚህ አይነት ሰው አትሂዱ። የሌላ ሰው አሁን ሌላ ነገር ነው እዚህ ጋር ይታያል። እንደምን ተቀመጠው አስገባው በደንብ አታስገባው። እሺ አንዴ ሞክር። እዚህ ሰው አለ ይሰማኛል። ድምፅ እንዳትጓረጥ ነው። ሰው ያለበት ሩም ነው የሰጡን። የሰው ሩም ነው የሰጡን። ስንከፍት ማለት ነው ጋይስ ስላላሳየናችሁ ነው እንጂ የሰዎቹ ካልሲ So this is our room. ድሬዳዋ የያዝ ነው። በጣም ቆንጆ ነው። አሪፍ ነው። ደስ ይላል። ሲምፕል ነው። like this እዚህ ጋር ዳይኒንግ እንደ ኮፊ ቴብል ነገር አለ። እዛ ጋር ደግሞ
ልብስ የምናስቀምጥበት ምናምን አለ። እዚህ ጋር ድሬሲንግ ቴብል አለ። እዚህ ጋር ሳጥን ስላለ ኦቨርኦል በጣም ቆንጆ ነው፣ አሪፍ ነው፣ ብርሃን አለው ምናምን። So we're gonna be staying here for the night. ድምፅ አለው ግን ያ አመሰግናለሁ። አሁን ስለደከመን ምሳ እንበላለን። ከዛ በኋላ ደግሞ እንትናችን እናሳያችኋለሁ ቆይታችንን። አይ አሁን guess what እናይሸውነ እንዴት ነው አላውቅም። ጭፋራ ድሬያችን አንድ ቆይና ታያችን ማች እንዴት አያችሁ? ድሬያችን የእሷ በኖርማል በቁመቷ ነው። እኔ ለዚህ ይሆን ነበረ። ጋይስ በጣም የሚገርም ነገር ነው የምነግራችሁ። እስካሁን ትላንትና ማታ የገጨኝ በሩ እስካሁን አላየሁትም እና ላይክ እነሱ አብጧል ሲሉኝ እየቀለዱ ነበር የሚመስለኝ። አሁን አይዋለሁ ይኸውላችሁ። እኔ እኮ እንደሌላ ቀኑ ደም ስሬ የወጣ ነገር መስሎኝ ነው። ወይ አሁን ሆቴላችን ውስጥ ልብሳችንን ቀይረን ይሄው እንደምታዩት እስቲ አንድ ፎቶ እንነሳና እንመለስ። ድሬዳዋን ያለ ነው። እንዴት እንደምታምር እዩዋት። አሁን ያለ ነው እንዳናውላ እና በጣም ደስ ይላል። በጣም ነው የሚያምረው። እዛ ጋር ያለው እንደውም ለስቻ አልቀረጽኩትም፣ በኋላ ቀረጽ ታያችኋለሁ። ስለዚህ ተከታተሉኝ። ባይ። ይኸውላችሁ እንዴት እንደሚያምር እዩት። ማለት ነው። በጣም ደስ የሚል እንትን ነው ያለው። ኦኬ ዶክተር አብይ ሲመጣ የሚያድርበት ሆቴል እዚህ ነው ተብለናል። እንግዲህ ሀዋሳ አሚና ድሬ ውስጥ የፍቅር መንገድ የሚባለው ነው። ፍቅረኛ ማቾች እንግዲህ መጥተው እዚህ መንገድ ላይ ወክ እያደረጉ ምናምን በደንብ ታይማቸው ያደርጋሉ። ፊታቸውን እያዩ ኤቭሪቲንግ እንዴት ደስ እንደሚል
ሙሸበክ ሀላዋ ምናምን እዚህ ነው የምናገኘው። እዚህ ጋር ጠዋታውን ሲከፈት ወይ ደግሞ በኋላ ማግኘት ትችላለህ። ኮኔል ይባላል ሰፈሩ። ይሄ ድሬዳዋ እህትማማቾች ምንድነው የሚባለው? ስፔሻል ተብሎ ይኸው እንደዚህ ማለት ነው። ድሬዳዋ እህትማማቾች ስፔሻል ነው የሚባለው። እጃቸውን ታጥበው እየመጡ ነው እንትን ለመብላት እዛ ጋር ሊቀመጡ ነው። አሁን እኔና ጓደኛዬ ዋይፋይ ልንጠቀም ፈልገን ዋይፋይ ሰርች ልናደርግ ገባን ማለት ነው። ሰርች ማድረጊያው ላይ ከዛም ሊያጋጥመን ጥሩ ነው እና እንደዚህ ዋይፋይ ስማችን የምትሰጡ ሰዎች በጣም ጥሩ ነው። እንደነገጥን ስናየው ሊመስል ነበር። በጣም ደክሞኝ በጣም ረስቸው በጣም ደክሞኝ ነበር ቅድም ባይ ዘ ወይ እና ላይክ ሆቴል ስንገባ ምንም አላሳየኋችሁም እና ሆቴላችን ገብተናል። በጣም ደስ የሚል ጊዜ ነበር። ግን ድሬዳዋ ያው ምንም ብዙ የሚታይ ነገር የላትም። ከተማዋ ታምራለች፣ ቀለል ያሉ ሰዎች ናቸው ምናምን እንጂ ብዙ እንደ ሀረር የምታዩት የምትጎበኙት ነገር የለምና ግን ደስ ይል ነበረ። ራቴ ብላ ነው አሳይቻችኋለሁኝ። ከዛ ከተማዋን በደንብ ዞርናት አየናት ሙሉ ለሙሉ ማለት ትችላላችሁ። ገንደ ቆሬን አየን፣ ገንደ ገበሬ አየን፣ ከዚራን አየን፣ ነምበር ዋንን አየን። ሌላ በዩኒቨርሲቲውን ሄደን አየን ምናምን ኤቭሪቲንግ ማየት ያለብንን ሰፈሮች እንዳለ አይተን መጣን። በጣም ደስ ይል ነበረ። መግቢያ በዚህ ነው፣ መውጫ በዛ ነው። መግቢያ በዚህ ነው፣ መውጫ በዛ ነው። ይሄ ደግሞ ሀለዋና ሙሸበክ የሚሸጥበት ቦታ ነው። በዚህ ነው የምንወጣው። ወንዴ ጀና እጣን ቀሲል እና የሚሸጥበት እርድ የሚሸጥበት ቦታ ነው። እየጨረስን ነው። እሺ የስንት አይነት እጣን እንዳለ እዚህ ጋር ቀሲሉ እርዱ። ይሄ ማርኬት ነው። ጋይስ እንዴት ናችሁ? አሁን ደግሞ ወደ ቁልቢ ገብርኤል ወደ ቁልቢ ገብርኤል ሄድን ነው። ከድሬዳዋ ተነስተን ሊማለክ እና ወደ ሄድን። እዛ ደግሞ ያለው ነገር አሳያችኋለሁ። እየደረስን ነው። መተናል ወደ ሁዱስ እንግዲህ አሁን ያለነው ቅዱስ ገብርኤል ነው። ቁልቢ በጣም ነው ደስ የሚለው። በጣም ጸጥ ያለ ቦታ ነው። በቃ ዛፉ የድሮ የተሰራ ነው። በአፄ ኃይለሥላሴ ጊዜ አሁን እንዳነበብኩት እሳቸው ዘመነ መንግስት የተሰራ ነው። በጣም ደስ የሚለው ጋይስ። አሁን ቁልቢ ነኝ ያለሁት። በጣም ደስ ብሎኛል። ጌታን ስንት ጊዜ ለመምጣት አስባለሁ፣ ለማየት አስባለሁ። ግን እግዚአብሔር የፈቀደው ቀን ዛሬ ነው እና ዛሬ ገባሁኝ። ይህን ይመስላል አሁን መቅደሱ። በጣም ነው ደስ የሚለው። በጣም ካልም ነው፣ ጸጥ ያለ ነው። ደግሞ እንዴት እንደሚያምር የቁልቢ ደብረ ኃይል ቅዱስ ገብርኤል የልቤ ሁሉ የውስጤ ሁሉ የመረመርከው በማዕበሉ የጠና መንገድ ያሳየኝ አምላኬ ሁሌ ተናገረኝ። የድሮ ይመስለኛል ግርማዊ ኃይለሥላሴ ዘኢትዮጵያ ዘመነ መንግስታቸው የቁልቢ ቅዱስ ገብርኤል መሰረት ድንጋይ ነው። እዛ ሲጋ ቅዱስ ገብርኤል ስለተኝ ሰማኛል። ይህ አይ ቲንክ የድሮ ቤተ መቅደስ ይመስለኛል።
ጋይስ አሁን ድሬዳዋ ለቀን እየሄድን ወደ ባቡር ጣቢያው እንዴ እንሻርገናል። ግን አይገስ ቁልቢ ደርሰን መጣ ላይክ እንደርሳለን። ገንደ ቆሬ ፖሊስ ጣቢያ አይ ሚስ ድሬዳዋ ኦሬዲ እዚህ ያለው ኢሚግሬሽን ተፈትሸን ማለት ነው። እየተሯሯጥን ነው። ለምን ጋይስ በጣም ነው በቃ የሚያስቀው እንትናቸው ኢሚግሬሽን ናቸው። አሁን ፊሽካ እየተነፋ ነው። ድሬን ቻው ቻው። እሺ ጋይስ እንዴት ናችሁ? አንድ ያልነገርኳችሁ ነገር አለ። እኔና ሜሮን በመሀል ባቡሩ እኔ ሜሮን ተኝታ ነበር፣ እኔ ያልተኛውም ነበር እና ባቡሩ ሄዶ ክላክስ አድርጎ ብሎ ጓብ ቆመና ከዛ ምንድን ነው ብለን ደንግጠን ስንል በቃ 5 ሰዓት ከምናምን ላይ ጠፋ መብራት። ምንድን ነው ብለን ስንጠይቅ ሊነግሩን አልቻሉም። የእኛ መብራት የባቡሩ መብራት ጠፋ። አካባቢ በጣም ጨለማ ነው። የስልካችሁ መብራት አጥፍቶ ብለን ከዛ እስከ 7 ሰዓት ከምናምን ድረስ እስከ 7 ሰዓት ከምናምን ድረስ አልተንቀሳቀስንም ነበር። አሁን ግን እግዚአብሔር ፈቅዶ መንገድ ጀምረናል እና ሰላም ነው። ኢትዮጵያ መንግስት እግዚአብሔር ይመስገን ለማለት ነው። አጋጣሚያችንን ለመናገር ነው። ደህና ነው። ከዚህ ከላይ ክብደቴን ሳብ አድርጌ ስዘን ሰውዬው እንዳልነካው ዩቲዩብ ካየሁ ነብዩ እሱንም ባጨራለሁ በጥሬ ማለት ነው። በጣም ስጋውን ሁላ ሳላነሳው አልቀርም። እኔ ደግሞ አሞኝ ከዛንጂ ደግሞ ተሰማ እና ግን ያጋጥማል መንገድ ስለሆነ ስጅራት እንደሆነ ለማወቅ አይሽ አላማማት ያማታል እና ያም ሶሳ በቃ ሰማን በጣም ልጅ ሰብስክራይብ ያደርጋችሁ ጋይስ። አሁን ወርደናል። ሌክቸር ለሚሄድ የሞከርን ነው ቢካዝ በጣም ብዙ ነው ያለው የሚፈተሽ እና we're trying to be there on time so yeah ሜሪ ኮላይ ናቸው እየተንጓተቱ ነው ገና እነሱ እንደኔ ቅልብጭ ብሎ ጨርሰው ቶሎ እዛ መድረስ የሚያስፈልገው ናቸው እዛ ጋር ከዛም ቦርሳዬን ይዞ ለዚህ ሳላረገች መሰለኝ። ወርፎን ግን እዩት ጋይስ፣ አዲስ አበባ እና የጅቡቲ ባቡር ጣቢያው ነው። በጣም ነው የሚያምረው። የድሬዳዋ እንዴት ነበር ቆይታ ወንዴ? በጣም ደስ ይላል። ሀንትንስ ይሄ ሀረር ስለዚህ ወደኸዋል? ወድጄዋለሁ በጣም። መታችሁ ጎብኙ፣ ሄዳችሁ ጎብኙ። እሺ እሺ። እንዴት ነበር ቆይታ? ቁልፍ ምን እንዴት ነበር ቆይታ? በጣም እግዚአብሔር ይመስገን። ከድሬዳዋና ከሀረር ሁለቱም በጣም ደስ ይላል። ያው ሀረር አክቲቪቲዎች አሉ፣ ሀረር አክቲቪቲዎች አሉ። ሞጣ ላይ ግን ድሬዳዋ ግን ትናንትና ባቡር ተነስቶ ያሉ ሰፈሮቹ ደስ ይላሉ። እግዚአብሔር ይመስገን። በአጠቃላይ እንጆይ አድርገናል። እግዚአብሔር ይመስገን ይሄን ላደረሰን።